ረንስ ያለው ወደ ቤተ ክርስቲያን ስንመጣ በክብር ተቦጫጭቆ ምን ችግር አለው? ዋናው ነገር ልቡ ነው፣ ዋናው ነገር ልብሱ ነው። ምን ችግር አለው? የጋንቸክድ የሆነ ቅርጽ አሳይቶ ቢመጣ ቅርጽ እያሳየ መጥቶ ዋናው ነገር ኖ ኖ ኖ ኖ ኖ፣ ይሄ የአምላክ ቤት ነው፣ የእግዚአብሔር ቤት ነው። ከሌላ ቦታ ሁሉ ይለያል። ወደዛ ስንሄድ ተዘጋጅተን ነው የምንሄደው። መንፈስ ቅዱስን አገኛለሁ፣ ጌታ ሊናገረኝ ነው፣ በዙፋኑ አለ ብዬ ነው መሄድ ያለብኝ ብዬ ነው የማስበው። እና እለኒ የሚለው ፓርት እስቲ ቀጥል፣ ያንተን ሀሳብ እንደው ሳትናገር እንዳትሄዱ። ከዛ ተድላ አድርገን ዳጊ የመጨረሻዋን አጠር አድርገን እኔ ጋ 3 ሆኗል። ነገ ቅዳሜ ስለሆነ እንጂ ኦልሬዲ 3 ነው። ቀጥል እለኒ። እሺ አሁን ስለ ባህልና ስለ ስርዓት ነው አይደለ እየተነጋገራችሁ ያለ? ስለ ባህልና ስለ ሃይማኖት አይደለ? ስለ ስርዓት አይደለ? ርዕሱ አይደለ? እስቲ እስካሁን በሰማኸው ነገር አጠር አድርገህ ተናገር። ኦኬ እሺ፣ ችግር የለውም። አሁን ስርዓት የሚለው እኔ የእናንተ አሁን ለምሳሌ ስርዓት የለ እንደሆነ እንጂ ለምሳሌ የለ እንደው ስልክ የእንትን ማለት ነው የዚህ የመዝሙርም ሆነ የምን ማለት ነው። አሁን የኛ ዘፋኝነትና ዘማሪነት ሁለት አንጓዎች ናቸው። ለምሳሌ ገላትያ 5:25 ላይ 21 ላይ ዘፋኝነት እንትን ገነት አያስገባም ብሎ ቅዱስ ጳውሎስ ማለት ነው። ደግሞ ማለት ጥቅስ ጥቀስ ስላለኝ ዳጊ ከባለፈው አሁን ጥቅስ መጥቀስ ስለሚያስፈልግ ብዬ ነው። ሁሉ ነገር በአግባብና በስርዓት ይሁን ይላል ደግሞ አንደኛ ቆሮንቶስ 14 ላይ ማለት ነው። እና ሁሉ ነገር በአግባብና በስርዓት ይሁን ማለት ዘፋኝና ዘማሪነት ማለት ለእግዚአብሔር ነው የሚዘመረው። ዘፋኝነት ማለት ለስጋችን ነው። ስለዚህ የስጋችን ፈቃድና የመንፈሳችን ፈቃድ መለየት አለብን ማለት ነው። ትዝለል እንደፈለገዋ ምናምን ያለችው ነገር አይመይመች ነው። ምክንያቱም ስርዓት አልባነት ነው ማለት ነው። ቢኮዝ አሁን የኛ ቤተክርስቲያን ለምሳሌ በጣም ትልቅ አሁን የቤተክርስቲያን ልጆች ትልቅ ወቀሳ እንወቅሳለን። አሁን መዝሙርን እንደ ዘፋኝ አድርገው እንደ ዘፈን አድርገው አመሳስለው ሲያወጡ በጣም እንበሳጫለን። ሁሉም ሰው የቤተክርስቲያን ስርዓት እንዴት እንትን ይላል ብለን እስከ ማውገዝ ድረስ ይደረሳል። ባይዘው አመፀኛ መሆን አይቻልም። የቤተክርስቲያን ስርዓት አላት። በዛ ስርዓት ነው ኦርቶዶክስ እንትን የምትለው እና እንደፈለገ አይደለም። እና ባህልና እንትንን ደግሞ ሊንክ ለማድረግ ለማጠቃለል ብዙ ጊዜ እንዳልፈጅባችሁ አሁን ባህል የሚባለው አሁን ኦርቶዶክስ ለሆነ ሰው በቃ አብዛኛው የሚገዛው በሃይማኖቱ ባህሉ ሃይማኖቱ ነው የሚሆነው ማለት ነው። ግን ሃይማኖቱን የሻረ ሰው ግን አህዛብ እንደ አህዛብ ይሆናል ማለት ነው። ፈጣሪን የማይከተል ይሆናል ማለት። ለምሳሌ ዘፋኝ ከሆነ ዘፈን ወዳድ ሰው ከሆነ ጨፋሪ ሰው ከሆነ ባህሉ እንደዛ በቃ አንድ ይህን ዘፈንን ብቻ እንትን ስላልነው ነው እንጂ ባህል ሲባል በጣም ብዙ ነው። የጋብቻውን ለምሳሌ አለ ጋብቻውን ከዛም የሚዘሙት ፓስተርም ሆነ የሚዘሙት የቤተክርስቲያን ካህንም ካለ ይህ ስርዓት ውጭ ነው ማለት ነው። ከባህል ውጭ ነው ማለት ነው። ባህል ማለት በቃ እንደ ጋይድ ላይን ነው። አሁን ባህል ሲባል በሃይማኖት ጋይድ ላይን ነው የሚሄደው አብዛኛው ባህላችን ማለት ነው። ግን ከዚያ ያፈነገጠ ባህል ግን አሁን የዌስተርን ባህል አሁን የእኛን ሃይማኖት ባህል ተጽዕኖ ውስጥ አሳድሮታል ማለት አለባበስ አሁን የልብስ የእንትን አለባበስ አሁን በቃ የተጋለጠ ለዝሙት የሚዳርግ አለባበስ መልበስ ይሄ ከባህል ውጭ ነው፣ ስርዓት ውጭ ነው ማለት ነው። የቤተክርስቲያን ስርዓት ሴት ልጅ እንድትሸፋፈን። ሌላ ደግሞ ስለእናንተ የምጠይቃችሁ አሁን የሴት ልጅ ማለት ነው ሴት ልጅ አሁን ከመጽሐፍ ቅዱስ ነው የምነግራችሁ። አሳጥረውና አንተ ከሀሳባችን ውጭ ነው ያደረገን። እሺ አመሰግናለሁ። እና አንድ ደግሞ የምጠይቃችሁ ጥያቄ ሴት ልጅ አሁን መናገር አይፈቅ እንዳትናገር ቅዱስ ጳውሎስ አንደኛ ቆሮንቶስ 14:34 ላይ ገልጿል። መናገር እንደሌለባት መድረክ ላይ እንደዛ አሁን በቃ ፓስተር እስከመሆን ብዙ ነገር እስከማድረግ ነው የደረሰው በፕሮቴስታንት ቤተክርስቲያን ውስጥ ማለት ነው። በእኛ ግን ሴት ልጅ በጣም ስርዓትና እንትን አላት። አሁን በጣም ታገስኩትና ከእንትኑ ውጭ እንዳለ እስካሁን የሰበሰበውን ሊነግረ ነው የመጣው እና በቃ ትንሽ ታይም ብሰጠው ስለ ውሃ ወደ ሌላ ሄድና ብጠብቀው ሊስተካከል አልቻለም።
አንደኛ የኛ የነበረን ፍሎ እየተነጋገር ያልነው በዚህ በፕሮቴስታንቱ ውስጥ ነው፣ ከእንትን ጋር ለመወዳደር አይደለም። ሁለተኛ ይሄ የቤት ጉዳይ ነው፣ የቤት ጉዳይ ነው፣ የወንድሞች የእህቶች ጉዳይ ነው። እሱ ስለሆነ ወደ እኛ ያነሳ ነው እንደ ኤግዛምፕል አነሳን እንጂ ስለሌላ ቤተክርስቲያን ዳጊሻን ሲያየው በቀደም ጥቅስ ጥቀስ ስላለው በቃ አሁን እንዳለ ያስባቸውን የጻፋቸውን ጥቅሶች እንዳለ ዳጊ ነዋ የሚያስመታን እያስመታ አወረደበት። የሚያስቅ ነገር ልንገራችሁ። አኪ ዳጊ ነው ያስመታን። አኪ የሚያስቅ ነገር ልንገር። ወንድማችን በእኛ ባይብል ሰብኮ ነው የወጣው። አውቃችኋል አይደል? ያልሰማው ጉድ ምን አለ መሰለ፣ ገላትያ 5 ላይ ዘፋኝነትን ቤተክርስቲያን ይወጣችሁ ካላወቀ ወጥቷል እኮ እኔ ቆይ አይደለም እኮ የሁለት ሽት ላይ እኮ ዘፋኝነትን አውጥተውታል። እውነት እኔ አላምንም፣ ጌታ በሚያውቀው እውነት እና አልሰማም። አንተ ባትሰማ ችግር የለውም፣ እሱ አልሰማም፣ ጉዱን አልሰማም። በእኛ ባይብል ነው ያወራው። በጣም ደስ ይላል። እኔ በራሴ አልሰማሁኝም። አረ ብዙ ነገር ወጣል። ከሌላ ቀን እናወራዋለን። የመጨረሻ ሰዓት ያወራና 5 ደቂቃ ወስዳለሁ፣ 1-2 ደቂቃ ወስዳለሁ። ሳላረዝም አወራለሁ። ተባረክ። ቀጥልሽ። ቴንክ ዩ አኪዬ፣ ወንድምነት እንዴት ነህ? ሰላም ነው ብያለሁ። ዳጊሻ አም ሶ ሃፒ ቱ ሲ ዩ እዚህ። አይ ቲንክ ትንሽ እየተረሳ ያለው ሲቹዌሽን ቱ ቢ አንስ ስለ ካልቸር በደንብ መወራት አለበት አይደለ? ለምን መሰለ፣ ስለ ወንጌላዊ ቤተክርስቲያን ስናስብ ስፔሲፊክሊ ደግሞ ስለ ኢትዮጵያ ካለን በኢትዮጵያነታችን ወይም በኛ በቃ የኛ በምንለው ካልቸር ነው ቤተክርስቲያኗ ራን እያደረገች ያለችው ወይንስ ደግሞ ሌላ ኢንፍሉዌንስ አለ የሚለውን ነገር አይ ቲንክ ሞር ዲስከስ ማድረግ አለብን። ለምን መሰለህ፣ አሁን ለምሳሌ እኔን ኤግዛምፕል ከሰጠው አክዬ ዩ ነው ስንስ ያንግ እዚህ አድጌ እኔ አሁን ሞስት ማን ላይፍ ያው ሃፍ ማን ላይፍ ኢትዮጵያን ቸርች ብሄድ ማጆሪቲ ኦፍ ላይፍን የሄድኩት አሜሪካ ቸርች ውስጥ ነው እና ምንም አሮ ማይንድ ላይት ኖረ እኔ እንደውም አይ ሊስን ቱ ሎት ኦፍ ጋስፐል ራፕ ምናምን አዳመጣለሁ። ግን አሁን በእኛ ደግሞ በሀበሻ በኢትዮጵያ ካልቸር አሁን የመዝሙር ራፕ መጣ ቢባል የሆነ እንግዲህ በጣም ያስፈራ ነገር ነው። ግን ደግሞ ካልቸር ሽፍት እያደረገ በመጣ ቁጥር መምጣቱ እንደማይቀር አፕራምሹ። ለምንድን ነው ያንግ ጀኔሬሽኑ አሁን ናሮኒ በቴክኖሎጂም ብቻ ሳይሆን በብዙ ነገራች እያደገ ነው እየመጣ ያለው። ስለዚህ ቤተክርስቲያናችን ራሱ ከበፊትም ኢንፍሉዌንሷ የሆነው የውጭ ኢንፍሉዌንስ ስላለው ሌላ ካልቸርን የያዘ ኢንፍሉዌንስ ስላለው ይሄ ቶፒክ ትንሽ በጣም የሚከብድ ነው የሚሆነው። በቃ የኢትዮጵያ ወንጌላዊ ቤተክርስቲያን ብለን በኢትዮጵያ ካልቸር የምትመራ ቤተክርስቲያን አለን እስካላልን ድረስ በጣም የሚከብድ ነው። ኢንስትሩመንቱም አዘማመሩ ምናምናም ሳይሆን አይ ቲንክ ስለ ካልቸር እያወራን መሰለኝ። ለምን መሰለ ቅድም እንዳልከው አሁን የሌላኛውን ቤት ብናይ እዚህ አሜሪካ ውስጥ ብትመጣ ወንዱም ሴቱም ነጠላ አድርጎ ነው የሚመጣው። አዘማመሩም ደሴም ነው። ኢትዮጵያ ውስጥ እንዳለው ኤኒ ቦታ ብትሄድ ደሴም ነው። ለምንድን ነው አይ ቲንክ ቤተክርስቲያኒቷ በካልቸር ላይ በጣም ኢንፎርስ የምታደርገው ነገር ስላለ ነው። ወንጌላዊ ቤተክርስቲያን ውስጥ እንደዚህ አይነት ነገር አለ አይዶን ነው። አይ ቲንክ እሱን መጀመሪያ ዳይሰክት ማድረግ ይኖርብናል ብዬ ነው የምገምጠውና እሱ ላይ ሜይ ቢ ትንሽ ብታወሩበት። የኛ የኢትዮጵያ ወንጌላዊ ቤተክርስቲያን ስንል በምንድን ነው ዲፋይን እያደረግናት ያለ ነው? ትክክለኛ በኢትዮጵያ ካልቸር ኢትዮጵያ ውስጥ በኢትዮጵያነታችን የምናደርገው ነገር አለ ስፔሲፊክሊ ብለን ነው ዲፋይን የምናደርጋት ወይስ በሌላ ደግሞ ለንስም እያየን ነው የሚለውን ነገር ብናወራበት አይ ቲንክ በጣም ቫይራል ነው እላለሁኝ። ቴንክ ዩ ታዲ። ዳጊ ቀጥል እስኪ። ከዳጊ ቀጥሎ ሳራ ናት። ከሳራ ቀጥሎ ሄርማ አጠር አድርገን እንቀጥላለን። ያው እኔ በቃ የመጨረሻ ይቀጥላል። ባይዘወይ እንደውም በርዕስ አሁን እንዳጋጣሚ ዳጊ ስለገባ ነው እንጂ እንደውም አሪፍ ርዕስ ነው። ምናልባት በሁለቱም አቅጣጫ ለቤተ ክርስቲያን ጥሩ ግባት ይሆናታል። እኛ አሁን እዚህ የምናወራው ነገ ዩቲዩብ ላይ ነው፣ ነገ ቸርች ድረስ የሚደርስ ነው። ምናልባት ግባት ሊሆናት ይችላል፣ በሪሞትሊም ቢሆን ማለት ነው። እና በርዕስ እንገባለን። እዚህ ጋም ከታች ሌሎች ልጆች ጥሩ ሀሳብ መስጠት የሚችሉ ቅርጽ አስይዘነው እንግባ እያሉ ነው። አይ ቲንክ ጥሩ ይመስለኛል። ሌላ ጊዜ እስኪ ርዕስ ይዘን እንገባለን። ቀጥል ዳጊ።
እሺ ኦኬ እውነት ነው ብናወራበት ደስ ይለኛል። በጣም ወደው ቶፒክ ነው ባይ ዘ ዌይ። ለምንድን ነው በደንብ ስላልተሰራበት፣ በተለይ እዚህ ላይ በደንብ አልተሰራም። አንድ እንደ መደምደሚያ ማውራት እንፈልገው ቅድም ቢደረግ፣ ምክንያቱም ይሄ ነው የሚባል መለያ የለም። እኛ ጋር አይታችሁ እንደሆነ ነገሮችን ያው በጭምትነት ስለምናረግ ወንድሜ ሐኪም ቅድም እንዳለው ነገሮችን በዝግታ ስለምናደርግ ጥሩ ስዕል አላት ቤተክርስቲያን። ምን የምናፍርበት ስዕል የላትም። በተለይ ጥንታዊቷ ቤተክርስቲያን በጣም በጣም ጥሩ መሰረት አላት ብዬ ነው የማምነው። እንግዲህ ለከት ላይ ማውራት አለብን። አሁን ምንድነው ትክክል ምንድነው ሚላይ ማውራት አለብን። በተለይ ባነሳነው ቶፒክ ውስጥ ኢን ጀነራል ትክክል ምንድነው ካልን 5 ቀንም አይበቃንም። ግን በተነሱ ቶፒኮች ላይ ትክክል ምንድነው፣ ትክክል ከምን አንጻር ትክክል፣ ለምሳሌ ሽብሸባ እንጂ ዳንስ ትክክል አይደለም ካላችሁ ሽብሸባ ዳንስ ነው። ሽብሸባ እኮ ዳንስ ነው። ባይተው አውቃቸዋል። በእንግሊዝኛ ሽብሸባ ማለት ዳንስ ነው። አይሽ እንደ ቬግ የሆኑ ነገሮችን ማጥራት አለብን። ትክክል ከማለታችን በፊት የምናወራው ቶፒክ ሽብሸባ እኮ ዳንስ ነው። ባይተው አውቃቸዋል። በእንግሊዝኛ ሽብሸባ ማለት ዳንስ ነው። አይሽ እንደ ቬግ የሆኑ ነገሮችን ማጥራት አለብን። ትክክል ከማለታችን በፊት የምናወራው ቶፒክ ዋጋ ያስከፍለናል። ብዙ ነገር ልናወጣ ነው ማለት ነው። በኋላ እንደ ዝራ ዘመን እንግዲህ አንዱ ለአንዱ እየነገረ ቃሉ ሊደርስ ነው ማለት ነው። መደማመጥ ሳንችል ቀርተን አሁን ደግሞ አይታችኋል። በየቤተክርስቲያኑ እግዚአብሔር አስፍቶናል፣ አብዝቶናል። ከመቼውም በላይ ስፒከር በሚያስፈልገን ሰዓት ስፒከሩንም ልናወጣው ነው ማለት ነው። እንደዛ ኤክስትሪም የሆነ ነገር ውስጥ ባንገባና ለከት ቢኖር፣ እኔ ከኛ ህዝብ የምወደው ብዙ ነገር እንዳለ ሁሉ የማልወደው ደግሞ ጥቂት ነገር አለ። ከህዝብ የምወደው ነገር ለሌሎች ዓለም በጣም ምሳሌ የሚሆን በጣም አሪፍ ነገር ኢትዮጵያ ያላት፣ በጣም ነጮች ከኛ ሊማሩ የሚገባው በጣም የምኮራበት ደስ የሚለኝ ኢትዮጵያዊ ኤርትራዊ በመሆኔ የምኮራበት ብዙ ቫሊዎች አሉ። በቃ እንደው ነጭ ብቻ ትክክል ሆነ እኔ አይታየኝም። እኛም ጥሩ ነገሮች አሉን። ከኛ ቢቀዱ ሌሎች ቢማሩት፣ ፍቅራችን፣ መተሳሰባችን የጥላችን የለም ልላችሁ አይደለም፣ መነቋቆር የለም ልላችሁ አይደለም። በጣም ኤክስትሪም ሆኜ ደግሞ እንደው የማይገባ የውሸት ውዳሴ ሀገሪቷን ላወድስ ህዝቤን ላወድስ ሳይሆን ታቆታላችሁ። በተለይ ከሀገር ውስጥ ወጥታችሁ መኖር ስትጀምሩ ብዙ የምታጡት ቫሊዎች አሉ እና እንደዛ አይደለም። እንግዲህ የኛ ችግር ምንድነው? ጥሩ ነገራችን ላይ ጥሩ ነገር ከመጨመር ይልቅ ጥሩን ይዘን ግግም የማለት ነገር አለ እና የበጣም ጥሩ ጠላት ደግሞ ታውቃላችሁ ጥሩ ነው። እና ጥሩ ነገራችንን ሳንጥል መጨመር አንችልም ወይ? ምን ጨምረው ነገር ደግሞ ትክክል የምንልበትን ዴፊኒሽን ብንግባባ፣ ትክክል ከምን አንጻር። አሁን ዳጊ ጭስ አልፈልግም እያለ ቅድም ሲጨቃጨቅ ነበር። ደግሞ መልሶ ደግሞ ግን ጭስ ትክክል አይደለም በምን ልበለው ኔክስት ጄኔሬሽንን እያለ ነው። እንደዚህ ሚዛናዊ መሆን አለብን። እኔ ስላልፈለግኩ ይቅር አይደለም፣ ከሌ ስለደበረው ይቅር አይደለም፣ እንትን ቸርቾች ማድረግ ስለጀመሩ ይደረግ እንዴዳ ወንጌልና መሰረት ተስኮ አርገዋል፣ ስለዚህ መካኒሱም ታርቅ አለቱም ታርቅ አይደለም። አይ መግባባት ያስፈልጋል፣ ሀገራዊ መግባባት ያስፈልጋል። መነጋገር ያለብን ነገሮች አሉ። እየሆኑ ያሉት ነገሮች መዘዛቸው ነው እንጂ አሁን ላይ ብዙም ገና ክፋታቸው ወይም ተጽዕኗቸው አልተሰማንም። ወደፊት ግን በደም ሳናጠራው ገደብ ሳይበጅለት ቀደም ህሊናን አስቀምጠናል፣ ለአይምሮ የሚመች አገልግሎት የሚለው ነገር አስቀምጠናል። እነሱን ነገሮች ላይ ለሚቀጥለው ጀነሬሽን ይሄ ነው ብለው የሚነሳበት ነጥብ ካላስቀመጥንለት ልቅ የሆኑ ነገሮች እየበዙ ይሄዳሉ። ባይዘው ልቅ ነገር ስለበዛ አይደለም አንድም መኖር የለበትም ከሚሉት ነኝ እኔ። ካልበዛ ችግር የለውም ሊሆን ነው። አረ እየበዛ ሄደ የምትል ከሆነ ካልበዛ ችግር የለውም ማለት ነው አይደለም። በቃ ልቅ ነገር ጭራሽ መኖር የለበትም። አለባበስ በፍጹም ሊሰራበት የሚገባ ነገር ነው። በእርግጥ እውነት ለመናገር እኔ እንደ ወንጌል አማኝ ቤተክርስቲያን አለባበሱ ስነ ስርዓት ይሆናል አላየሁኝም። ይቅርታ አድርጉ፣ ሌሎቹን ለመተቸት አይደለም። እስኪ ሙሉ ወንጌል መድረክ ላይ መካነ ኢየሱስ መድረክ ላይ አሁን የተባለውን አለባበስ ወንድ ከሆንክ ለብሰህ ውጣ፣ እስኪ ታየዋለህ ስንት ወር እንደምትታገድ። እስኪ መሰረት ክርስቶስ መድረክ ላይ፣ አማኑኤል መድረክ ላይ ወር ኔሚት እነዚህ በተለይ ሜን ላይን ቤተክርስቲያን ላይ እስኪ አሁን የተባለውን አለባበስ ሞክረውና ታገኘዋለህ። አይ የለም ግን አሁን ላይ ሱቆቹም ውስጥ አንዳንድ ቤተክርስቲያኖችም ላይ ያልተገባ ነገሮች ማየት ስለጀመርን ኮሜንት አረግን እንጂ እነዚህ ቤተክርስቲያኖች ላይ እስኪ ሞክረው በቃ ዩቢ ኤክስኮሙኒኬትድ እንዲያውም ማትመለስ ከሆነ እዛ ላይ ላያደርስ ይችላል። ግን ለህኛና እንቢተኛ ኮንክና ቤቱን የዳንኪራ ቤት ካረከው ያው ተግሳጽ ካልተቀበልክ ታውቀዋለህ። ስለዚህ ምን እያልን ነው? ሜን ላይን ላይ ብዙ ችግር አላየውም። ግን ይሄ ነገር እየቀጠለ ከመጣ እየገባ ከመጣና ስርዓት ካልተበጀለት ለከት ካልተበጀለት አደጋ አለው። ዳጊ ደብሮታል ጭስ አውጡ ካላችሁ እሱ መሰረት መሆን አይችልም አይነት ነገሮችን ያወራ ነው። ሌላው ደግሞ በገደምዳሚው ዝም ብሎ
አርቱን ሁሉ አውጥተን ከጣልነው ደግሞ ብዙ ነገሮችን ያበላሻል። ሚዲያ ላይ እውነት ለመናገር በጣም በጣም ወንጌል የተሰራ ነው በሚዲያ። የውጭ ሰዎች አርት ይማርካቸዋል ታውቃላችሁ። እነሱ ያሉበት ሰርክል የተያዙት በዛ ስለሆነ ማለት ነው። በአርት ነው የያዟቸው፣ በዘፈን በምናምኑ በጭፈሩ በምናምን የያዟቸው እና ያንን ኮምፐንሴት ለማድረግ እኛን ጨፍር ማለት አይደለም። ግን ለምሳሌ የሚዲያው ስራ ለሚሰራው ስራ እኔ እደግፋለሁ። ለምንድነው የምደግፉ መሰላችሁ? እነሱ በማየት ነው ወደ እምነት የሚመጡት። እኛም እንደዛው ነበር። የሌሎቻቸው ሁላችሁንም መመስከር ባልችልም በማየት ነው የመጣ ነውና የሚያዩት ነገር ብቻ መጽሐፍ ቅዱስ አይሆን እንጂ ጥሩ አርት ማየታቸው መጥፎ ነው ብዬ አላስብም። እንደዛ ከሆነ ሁላችንም ወንበር ላይ ተቀምጠን ለምን ክሊፕ አንሰራ? ለምን እያሸበሸብን ከኳየር ጋር አንዳንድ ጊዜም የተለያዩ ጤነኛ የሆኑ ክሊፖች እንደሚሰሩ ታዲያ ለምን እንሰራለን? አርትም የራሱ ድርሻ ስላለው ነው አይደለ? ልክ ኪቦርድ የራሱ ድርሻ አለ እንዳለ ሁሉ እና እዚህ ላይ በጥንቃቄ መሰራቱና በጥራት መሰራቱን እኔ እደግፋለሁ። ጥሩ ነገር ሳይሆን እነዛ ሰዎች መንፈሳዊ ነገር ለመስማት ይዳዳሉ። እኔ ጴንጤው እኔ መብራትም ባይኖር እሰማለሁ፣ መዝሙር ባይብለጨለጭም እሰማለሁ፣ ጭስም ባይኖር እሰማለሁ። ለእኔ አይደለም ያ ነገር ሞር አትራክቲቭ መሆን ያለበት ለዛኛው። ግን ደግሞ አትራክቲቭ በሚል ሰበብ ደግሞ ልቅ የሆነና ምንም የቸርች ጣዕም የሌለው ነገር ላይ ደግሞ ሲደረስ በጣም ያስከፋኛል። በጣም በእውነት አንዳንድ ጊዜ መዝሙር የቀነስኩባቸው ጊዜዎች አሉ። ለእኔ መዝሙር መሆኑ ይታወቀኛልና ከዛ ጊዮን ዓለማዊ ሰውዬ ሲመጣ ይቼ የቀነስኳቸው መዝሙሮች አሉ። ለምን ዘፈን ይሸታሉ። በጣም ኤክስትሪም ሄደው ማለት ነው። ኤክስትሪም ሄደው አሁን ይሄንንም ሚስ አንደርስታንድ እንዳታረጉኝ። እሱስ መለኪያው ምንድነው ብለህ ከተጨቃጨከ ልታሳመነኝ ትችላለህ። ግን ምለው ይገባቸዋል ክርስቲያኖች። ቀነስ አድርገዋል ደግሞ ዘፈን ዘማ እንዳይሉ ብዬ ማለት ነው። ይሄን ያህል እስክንሳቀቅ የሚያደርሱ መሆን የለባቸውም። መዝሙር አሰራሩም መድረክ ላይ ያለውም አገልግሎትም ምናምንና የምትረዱኝ ሰዎች ስለ ባላንስ አወራው እንጂ በዚህም በዛም ጭስንና ዳንስን አለባበስን ነፃ ላወጣ አይደለም እዚህ ቦታ የመጣሁት። ግን ደግሞ ኤክስትሪም የሆኑት ነገሮች ቅድም እህታችን እንደተናገረችው በተለይ ከኢትዮጵያ ውጭ ያሉ ልጆች ያሉን ኢቭን ወደ ኢትዮጵያም እየገባ ስለሆነ ለእነሱ የምንሰጠው መልስ እስክናጣ ድረስ ይሆናል። እነሱ ምን ይፈልጋሉ? አሳየኝ ይልሃል። አንደኛ ቋንቋም ችግር አለ። ሁለተኛ ነገር ደግሞ ኦኬ ካለ አሳየኝ ዳዲ ፊክን ሾው ሚ አይ ወንት ዱ ኢት ይላቸዋል። ካላሳየሁትስ ምንድነው የምሰጠው? ምን መሰለ ባህላችን ብትለው አንተ ነህ ኢትዮጵያዊ፣ እሷ ኢትዮጵያዊ አይደለም፣ አያውቃትም፣ ሄዶም ላያውቅ ይችላል ኢትዮጵያ። እና አንዳንድ ነገሮችን መንፈሳዊነቱን ሳይለቅ ልከኛ ብንሆን ልከኛ ላይ አስምሩልኝ በእናታችሁ። ቃሉን መጨረሻ ላይ ያገኘሁት ልከኛ ብንሆን ጥሩ ነው። ዝም ብሎ የሚሰቀጥጠን ዝም ብሎ ደግሞ ኢምብሬስ የመጣውን ሁሉ ኢምብሬስ የምናደርግ በተለይ የውጭ ሲባል ኢምብሬስ የማድረግ ችግር አለኝ ሀገር። በቃ የነጭ ከተባለ ዘሎ የማቀፍ ነገር አለ። ሜን ላይን ቸርች ውስጥ ብዙ አላየውም፣ ብዙ ሳይሆን በአጠቃላይ አላየውም። እግዚአብሔር ይመስገን ስለነሱ። ግን አሁን ላይ ዝም ብሎ ኢምብሬስ የማድረግ ነገርም አለ፣ ዝም ብሎ የመሳቀቅም ነገር አለ እና እነዚህ ላይ በደንብ ይሰራ። ሌላው ከአኬ ጋር በሚቀጥለው የምንገባው ደግሞ የዓለም ምንድን ናቸው? የዓለም ምንላቸው ምንድን ነው? ዝርዝሩን ፈልገዋለሁ፣ ሊስቱን እኔም ይዤ እመጣለሁ፣ አኬም ይዞ ይመጣል። የዓለም የቱ ነው? የቸርች የቱ ነው? እኔ ኦርቶዶክሶችን ሞግቻ ቃለሁ በዚህ ጉዳይ። ኤፊ ወንድሜ ከፍቶ ይሄ ነው የዓለም ብለው ሊያሳዩኝ የቻሉት ዕቃ የለም። ለምሳሌ መሰንቆ በተለይ እዛ ቤት ቅድም ተናግሬዋለሁ። መሰንቆ ጠጅ ቤት ድረስላ ገብታለች። ስለዚህ በራሷ መሰንቆ የዓለም ነች ወይ? አይደለም። እሷ ክርስቲያንም አይደለችም፣ እስላምም አይደለችም፣ ጴንጤም ኦርቶዶክስም አይደለችም መሰንቆዋ። ስለዚህ የዓለም የሚባል እኔ አለ ብዬ አላምንም። ኦኬ ወደፊት ያሳመነኝ ይሆናል። እወዳችኋለሁ። ከአንዛዛው ይቅርታ። ተባረኩ። እሺ ወደ ሳራ እንመጣለን። ግን አንድ ነገር ዳጊ ባነሳው ላይ እያልን ያለ ነው መሳሪያው የዓለም ነው የዓለም አይደለም የሚል አይደለም። መሳሪያው የሰው ልጅ አርት ስራ ነው እያልን ያለ ነው። ያንን መሳሪያ ስንጠቀም ግን ማንን በሚያስከብር መልኩ እንጠቀማለን ነው። የትኛው መሳሪያ ነው? ዓለም ውስጥ ሁሉ ነገር የለበስነው ልብስ እኮ ከሱቅ ገዝተን ነው እያልን ያለ ነው። ግን እንዴት አሁን ልከኛ ብለሃል፣ ሞዴስት የሆነው አጠቃቀም የቱ ነው? እኛ አሁን የመሳሪያው ብዛት ማነስ ምናምን ሳይሆን መስፈርታችን ለጌታ ክብር ይሆናል ወይ? እያደረግን ያለነው ነገር ሰውን ያንጻል ወይ? ሰው ያስተምራል በእውነትና በመንፈስ ነው ወይ እያደረግን ያለነው ነገር? አእምሯችን ከዚህ ነገር ጋር እንዴት የሚሉት ሌሎች ነገሮችን ይዘን ወደ ሙዚቃው መሳሪያ እንመጣለን እንጂ ሙዚቃ መሳሪያውን ይዘን አይደለም ወደ ቤተክርስቲያን እንመጣው። ስለዚህ ምን ይሆናል? ቤተክርስቲያን
የራሷ ስታንዳርድ ይኖታል። ዓለም የፈለገችውን ያክል ታምርት የፈለገችውን አዲስ ነገር ታምጣ እያመጣች እንደ ወደብኛ ላይ ታራግፋለች ሳይሆን እኛ ደግሞ የምንቀበለው መስፈርት አለን የሚለውን እናዘጋጃለን። እኛ መስፈርት አለን። ዝም ብሎ የሆነ መሳሪያ አዲስ ስለተዘጋጀ ይሄ እኮ አሪፍ ነው ባለ 6x5 እንትኑ ሜጋዋቱ እንደዚህ ነው ምናምን ይግባ ይገዛ ብር አዋጡ እንደሱ ሳይሆን ኖ ቤተ ክርስቲያን ምን አይነት ነገሮችን ማድረግ እንዳለባት ሴት አድርጋለች። በዛ አጥር ውስጥ ነው ፊልተር አድርጋ የምትቀበልበት ነው። አሁን ፊልተር የለዋትም የሚለው በአንድም በሌላም ልኬታ ልክ ነው። ልኬት ሊኖራት ይገባል። ልክ ነው። ቤተ ክርስቲያን ራሷ ደግሞ ከልኬታውን በስተጀርባ ልኬቱ እግዚአብሔርን ግሎሪፋይ ያደርጋል ወይ ለቤተ ክርስቲያን ኤዲፋይ ያደርጋል ወይ ይሸታል ወይ መንፈሳዊ ይሸታል ወይ ነው ወይስ ዓለማዊ የሚለውን ነገር አንድ ላይ እናያለን። ይሄኛው ራሱ ርዕስ አላለቀም። እንደገና በስነ ስርዓት እናወራበታለን። ተዘጋጅተህ መጥተህ ከዛ በኋላ ነው ወደ ሶሉሽኑም ወደ ሌሎችም ወደ ሙዚቃ መሳሪያዎችም እንሄደው። ዳጊ እስቲ የሳራንና የሄርማን ሰምተን በዚሁ እናጠናቅቃለን። እሺ፣ ሰላም ለእናንተ ይሁን። እንዴት ናችሁ? ጌታ ይባረክ። እህታችን ስታወራ ሰምቼ ነው የገባሁትና ልዩነት አለው ኢትዮጵያ ያለውና እዚህ በውጭ ዓለም ያለው ደግሞ የልጆች አስተዳደግም ቢሆን ልዩነት አለው ሁሉም ነገር እና 100% በዳጊ አንተን በምትለው ሀሳብ በጣም ነው የምስማማው። በጣም ራሴ ምንድነው እያልኩ የምገረምበት ብዙ ነገር አለ በኢትዮጵያ ባለው የአምልኮ ሁኔታዎች ማለት ነው እና ሀሳባችሁን በጣም ነው የምጋራው። ግን ልጅን በመሄድበት መንገድ ምራው ብላለች ቅድም። ስለ ልጆች እናቶች ነን፣ ስለ ልጆቻችን ነው የሚያሳስበን። እኔ ስለ ልጄ ነው የማስበው፣ እያንዳንዳችን ስለ ልጆቻችን ያሳስበናል። ጄኔሬሽኑ ምንድን ነው እየወሰደ ያለው፣ ክርስትናውስ እንዴት እየሄደ ነው ያለው የሚለውን ነገርም ያሳስበናል። ስለዚህ የእግዚአብሔር ስም በኛ ላይ እንዳይሰደብ የሚለውን ነገርም ያሳስበኛል እኔ በራሴ ማለት ነው እና ምንድነው እዚህ ጋር ማስቀመጥ የምፈልገው እኔ ያው ብዙ ሀሳብ ቢኖረኝም ግን አንድ ነገር ማስቀመጥ ፈልጋለሁ። ለልጆቻችንም ለትውልዱ ክርስቶስን ማሳየት፣ እግዚአብሔርን ያንን ሕያው የሆነውን የእግዚአብሔርን ቃል እንዲመገቡ መምራት፣ ማስተማር። እኔ በራሴ ያደግኩት በመካነ ኢየሱስ ነው። መካኒስ ውስጥ ነው ጌታን ተቀብዬ ያደግኩት። እዚህም አሁን ባለሁበት ሀገር በአሜሪካን የምኖረው መካኒስ ውስጥ ነው ያለሁት ማለት ነው እና ስርዓቱ አሁንም በኢትዮጵያ ያለው ስርዓት እዚህ አለ አሁንም ማለት ነው። ልጆች እዚህ ሲያመልኩ የህፃናቶች የልጅ ወጣቶች ሰርቪስ እንደዚህ ሲመለክ እንደዚህ የወጣ አምልኮ የለም። በቃ በስነ ስርዓት ነው የሚመለከው፣ በስነ ስርዓት ነው የሚማሩት፣ የእግዚአብሔርን ቃል ይማራሉ፣ አምልኮ ያመልካሉ። የወጣ ነገር የለም እና በጣም ጥሩ እንትን ነው ያለው ለማለት እችላለሁ ባለሁበት ቸርች ማለት ነው እና እንደዚህ አይነት በቃ ምሳሌ መሆን የቀደመው እኔ ባደግኩበት እኔ ኢትዮጵያ በነበርኩበት ባደግኩበት መንፈስ ነው እዚህ እያየሁት ያለሁት ማለት ነው። ስለዚህ ብዙውን አዲሱን ነገር የማየው ይሄ አሁን ዳጊ እንደተናገረው እና አንተም እንደተናገርከው ይሄ ጭሱ ምኑ ምንድን ነው የሚጠቅመው? መብራቱ ምናምኑ ምንድን ነው ጥቅሙ? አላደግንበትም። ይሄ ከውጭ ከዚህ ከፓሪ ቤት ከጭፈራ ቤት ምናምን የተወረሰ ነገር ነው እንጂ ድሮኛ ያደግንበት አይደለም። ስናወራ ማለት ነው አርታው አስፈላጊ ነው አርቱ። ግን ደግሞ ይሄ እኔ እንጃ አርት ነው ብዬ ልለው አልችልም። የራሴ መረዳት ነው ማወራችሁ እዚህ ጋር እና እንደዚህ አይነት ነገሮችን ያው እንገባለን እናወራለን። እንዲህ አይነት ነገሮች መስተካከል አለባቸው የሚል ሀሳብ ነው ያለኝ። ለምሳሌ እንደ ምሳሌ ስናወራ ስለ አርት ስናወራ ስለ አምልኮ ስናወራ አሁን ሀና ስታመልክ መሳሪያዎች አሉ፣ በጠቅላላ የሚያስፈልጉ ነገሮች እዛ አርቱ አለ። ግን ዝማሬውን ይዩት የት እንደ ሰማይ ደርሶ ነው። በቃ እኔ የመጀመሪያ የሰማው ቀን ነፍስም አልቀረልኝም። እውነት ነው የምላችሁ እና እንደዚህ አይነት በቃ የሚለውጥ የሚቀይር ወደ እግዚአብሔር የሚያስጠጋ እንጂ ቅድምና እንደተባለው ጭፈራው ምኑ ይሄ ነው መንፈስ የሌለው መሆን የለበትም የሚል ሰው ነኝ እኔም ራሴ እና ስንነካን ሁሉን ነገር ማድረግ የምንችለው። ስለዚህ ወደ መጽሐፍ ቅዱስ
ትውልዱ አሁን መጽሐፍ ቅዱስ ከማንበብ ይልቅ ዛሬ አንዱ ጋር እያለ ነው የሚሄደው። ስለዚህ ወደ መጽሐፍ ቅዱስ ለልጆቻችንም አስረግጬ የምናገረው መጽሐፍ ቅዱስ እንስጣቸው፣ የእግዚአብሔርን ቃል እንስጣቸው፣ ኢየሱስን እንስጣቸው፣ ኢየሱስን እናሳያቸው ብዬ ነው ለማለት የምፈልገው። እና ያው ብዙ አላወራም፣ መሽቷል። እኔ ጋም አንተ ጋም እንዳልከው ነው፣ ሰዓት ሄዷል ብልሃል። ተባረኩ። ሌላ ጊዜ ከተገናኘን ደግሞ ሀሳብ ካለኝ አወራለሁ። ተባረኪ ሳርዬ። መካን ኢየሱስ ከመካን ኢየሱስ ዳጊን አትነካኩት። ዳጊን ከነካችሁት ተመልሶ መግባቱ ነው። ስለዚህ በሀሳቡ ላይ ብቻ ነው። እሺ ሄርሚ ቀጥይ እስቲ። ሰላም፣ እንዴት ናችሁ? የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር እሺ ያው እንግዲህ ሁላችንም እስካለንበት ድረስ የዚህ ዘመን ሰዎች ነን እና ዘመናዊነትን አክሰፕት አድርገንም ባይሆን ግን የዚህ ዘመን ሰው ሆነናል እና ይሄ እንዴት ነው ሀሳቦችን እንኳን የሚንሸራሸሩት እንደ ወቅቱ ነው እና እንደ እድል ሆኖ ቸርች የማልሳተፍበት ታይም ላይ ያለሁት እና 1-2 ዓመት ሊሆነኝ ነው። የቃል ቤት ቤተክርስቲያን ልጅ ነኝ እና ሀረብ ሀገር አንዳንድ መዝሙሮች እንደዚህ ቲክታክ ቪዲዮ እየሰሩ ይመጣልኛል እና እናወራለን፣ ሀሳቦችን እንለዋወጣለን እና እንዴት ነው ይሄ ነገር ስለ ድነት ነው የተዘመረው ብሎ መደነስ ቅዱሱን መቀደስ ነው ብላችሁ ታስባላችሁ? ምናምን የሚል ሀሳብ ግሩፕ ከፍቼ አንስቼ ስናወራ ለጌታ አይደል ምን ችግር አለው ነው እና መልሶ የነበረው ኦኬ እሺ ይሄ ነገር መዝሙር ይመስላችኋል ስል ጥያቄው ግጥሙን ስሚው ነበር መልሳቸው እና በጣም ነው የደነገጥኩት። እንግዲህ ግጥሙን ስሚው ያሉኝ እኔ እንትን ሆኜ አይደለም ማለት እንደውም የአርት ሰው ነኝ። ግጥም በጣም ነው የምወደው የምሰማው። እኔን ግጥሙን ስሚው ብላችሁ ነው የምታሰሙኝ፣ እግዚአብሔርንም ስማ ብላችሁ ነው የምታሰሙት ምናምን ስል የልብ አምላክ ነው ምናምን ብሎ ሳይድ ያዙብኝና በየዋህነት ስለሆነ የሚወራው ትንሽ ደግሞ ከሀገርም ስትርቅ ሁሉንም ነገር አክሰፕት ስለምታደርግ ያው ይናፍቃል ይሄ የወርሺፕ ቲም ምናምን ማለት ነውና ሀሳቤን አጣጣሉብኝ ምናምን እና በጣም እየተሰማኝ ነበረ። ቸርቻችን አትፈቅድም። እኛ እንኳን ትንሽ ወጣ ያለ ነገር ካደረግን ያው ስናመልክ ማለት ነው የኳየር መዝሙሮቻችን ትንሽ ወጣ ያሉ ከመሰላቸው ሪትሙ ምናምን ይጠይቁናል ሰላቸው ሪትሙ ምናምን ይጠይቁናል አይደለም ምናምን ያሉ ሀሳብ ይሰጡ ነበር። ስለዚህ አንሸሽም። የማንሸሸው ምንድነው ይሄ በጣም ዘመናዊ የሆነ ትውልድ እየመጣ ነውና እኔ አሁን በጣም ኦልዶኛ አይደለም 20 ቤት ውስጥ ያለው ልጅ ነኝ፣ ግን የእግዚአብሔርን ክብር የሚመጥን ነገር መስጠት በሚለው አምናለሁ። የክብር አምላክ እስከሆነ ድረስ በክብር መመለክ አለበት እና ለአእምሮ የሚመች ነገር ለማለት ሰው ዝም ብሎ እኮ የሆነ ነገር ለአእምሮ አይመቸውም። ቀድሞ የተነገረው ነገር አይደለም። እምነት እንኳን በመስማት ነው መጽሐፍ ቅዱስ ያበረታታልና ስለዚህ የምንነግራቸው ነገር ስለ እግዚአብሔር ቀድሞ መቀመጥ ያለበት ነገር አለ። እግዚአብሔር የክብር አምላክ እንደሆነ የሚሰዋለት ምስጋና የሚደረግለት ነገር ያ ከክብር የመነጨ መሆን አለበት የሚል አንድምታ አለኝ። ይሄ ማለት አልሰማም አይደለም፣ በጣም ፈጣን መዝሙሮችን የማልሰማ ሰው ነኝ ማለት ሳይሆን እንዴት ነው ሀሳቤ ግልጽ ካልሆነ ምህረታችሁ ይብዛ ትንሽ ላባራው። እኔ ማለት የምፈልገው እዚህ ጋር ላሉ ወጣቶች በሙሉ እኔ ማለት የምፈልገው እግዚአብሔር የክብር አምላክ እስከሆነ ድረስ የምንሰጠው ምስጋና በክብር እንስጠው። ለምሳሌ በጣም ጩኸት በበዛበት እኔ ለማዳሜ የሆነ ግጥም በዜማ ባዘጋጅላት ከዛ ብሰጣት ግጥሙን ስሚው ልላት ነው። እንግዲህ ሰው ናት፣ የሰው ጌታ ማለት ነው፣ አለቃዬ ናት እስከሰራው ድረስ። ስለዚህ ይሄ የጌቶች ሁሉ ጌታ ነው የምንለውን እርሱን የምናመሰግንበት፣ የምናወድስበት፣ ጌትነቱን የምንነግርበት፣ መወደዳችንን የምናወራበት መንገድ ትንሽ ክብር ያለው ቢሆን፣ ክብር ደግሞ ለአእምሮ የሚመችን አምልኮ ኦርደር ስለሚያደርግ እንደዛ ብዬ አምናለሁ። ጸጋ ይብዛላችሁ። አመሰግናለሁ። ቴንኪው ሄርማ፣ በጣም እናመሰግናለን። በጣም
አንደርስታንድ አድርጌሻለሁኝ። ኦፍ ኮርስ ልክ ነው። ሌሎችም እኮ ነጠላ አድርገው የሚሄዱት ኦልድ ስለሆኑ ምናምን አይደለም። በቃ የቤተ ክርስቲያን ስርዓት ነው። ስርዓት ዊ ኒድ ኢት የሚለው ነገር ነው። በዛ ስርዓት ውስጥ ሰው መጥቶ ይገባል እንጂ ለሰዎች ሌላ ስርዓት እናዘጋጅ የሚለው እንትን ነው፣ ምልልስ ነው። ኤኒዌይ አይ ቲንክ ለሰዎች ሌላ ስርዓት እናዘጋጅ የሚለው እንትን ነው፣ ምልልስ ነው። ኤኒዌይ አይ ቲንክ ይሰማል። አይ ቲንክ ጥያቄያችሁ ያው በሰሞኑ ባለው መዝሙር ላይ መሰለኛ አምልኮ ላይ አምልኮ የምናየው መብራቱ፣ ጭሱ፣ ግርግሩ ያለው ሁኔታን በተመለከተ ነው በቸርቾች መድረክ ላይ እኮ። ቸርች ነው ወይስ ተከራይተው ወይ አዳራሽ ነው ወይስ ባክግራውንዱ ምንድን ነው የሚለውን ነገር ነው ማጤን ያለብን። ምክንያቱም አንድ ጊዜ የሚለውን ነገር ብናይ ጥሩ ነው ላሉ በጣም ጥሩ ቴንኪዩ ጌታ። ፍቅሩሻ መቼም ከታች ሆናችሁ ሰምታችኋል ብዬ ነው እስካሁን። ፍቅሩሻ አለ? ፍቅሩሻ የለም። ይቅርታ በስተት ነው አክዬ። ችግር የለም። ምንም ማለት ተስፋዬ ጥሩ ሀሳብ ነው ማለት እንደዚህ አይነት ነገሮች ዲስከሽን መደረግ አለበት ብዬ አስባለሁ። አሁን ብለሃል ሰፊ ሰዓት ወስደን ሌላ ጊዜ እናወራለን እያልክ ነበር። እንደዚህ አይነት ፕሮግራም ታይዞ ቢወራ ለምሳሌ እኔ ያደኩት ቃለ ሕይወት ቤተክርስቲያን ላይ ኢትዮጵያ አሁን የሚያገለግለው ግሬስ ኢንተርናሽናል ቸርች ዩኤስ ኢንዲያናፖሊስ ነው። እኔ የሚያገለግለው በመሳሪያ ዙሪያ ሊድ ጊታር እና ፒያኖ ላይ ነው የሚያገለግለው። እንደዚህ አይነት ነገሮች እኔ ባለሁበት ቤተክርስቲያን ላይም ብዙ ጊዜ አውራዋለሁ እና ከመሳሪያው ይልቅ እግዚአብሔር የሚቀበለው ምንድን ነው የሚል ሀሳብ እኔ ባለሁበት ቤተክርስቲያን ላይ ኮየር ቲም ሊዶች ላይ ያወራው ነበር እና በጣም ተመችቶኛል። አይ ሆፕ መቼ እንደምትገቡ እና መቼ ፕሮግራም እንደምትይዙ አላውቅም። እኔም እንደራሴ ያለው ሀሳብ እሰጠዋለሁ እና ብዙ ሀሳቦችም አለ። ኢትዮጵያ ቤተክርስቲያን የሚያገለግልበት ፒያኖ ላይ ጊታር አስተምር ነበር። ብዙ ገጠመኞች አሉ። እንደዚህ አይነት ነገሮች እኔ ጋር ያለው ሀሳቡን ሼር ለማድረግ ሞክራለሁ። ሌላ ጊዜ ስራ እየሰራው ነው ያወራለሁት እና በጣም አመሰግናለሁ። መቼ እንደምትገቡ አይ ሆፕ ያንተ ስልክ ቁጥር ቴክስት አድርግልኝና ስልክ ቁጥር እኔም ቴክስት አድርግልኝ ፎሎ ባክ መልስልኝ። በጣም ታስወራለን። አገልጋይ ተሻለ ተስፋዬ ነኝ። ፎሎ ያላረጋችሁ ፎሎ አድርጉት። ይሄንን ፕሮግራም በሚቀጥለው እንነጋገራለን። በጣም አስፈላጊ ነው። ታንክ ዩ በጣም አመሰግናለሁ። ቴክስት ላደርግልኝ ነው ስልክ ቁጥር ስልክህን ቴክስት አድርግልኝ፣ እናወራለን በደንብ። እንዳንተ አይነት ሰዎች በጣም ያስፈልጋሉ ከነገሩ ጋር ተያያዥነት ያላቸው። ቴንክ ዩ ተሼ። ፎሎ አድርጉ። እዚህ ውስጥ 130 ሰዎች ፎሎ አድርጉ። ሌላ ጊዜ እንገናኛለን። ቴንክ ዩ። ተባረክ ተሼ። ኤልሮኢ ሰላም ለእናንተ የሆነ ወንድሞች እህቶች፣ ሀሳባችሁን እየተከታተልኩ እየሰማው ነውና በቸርች ውስጥ ባለውን እንግዲህ በቅርብ ነው ወደ ጌታ የመጣሁትና በቸርች ውስጥ
ያለውን የሙዚቃ የመቃወምም የመደሰትም ነገር አይደለም። እኔ እሱ ላይ ችግር የለብኝም። እኔ እንዳውም ከሚደግፉት ሰዎች ናቸው ብዬ ራሴን እላለሁ። ሁለት የደረሱ ልጆች አሉኝ። በአጋንንት ቤት ውስጥ ደግሞ ተይዤ በፍርሃት በመንቀጥቀጥ ውስጥ እንደኖርክ ሴት ደግሞ ራሴን ሳየው ቸርች ውስጥ በኪቦርድም ይሄ በተለያዩ እኔ ቸርች ላይ በትልቁ የምቃወመው መብራቱን አልደግፈውም። ከዛ በተረፈ ያለውን ነገር ኪቦርዱም የሙዚቃ መሳሪያውም ቅድም አንተ ስትናገር እየሰማው ነበርና ቸርች ብለን ቸርች ውስጥ ስንገባ ቸርች ማን ነው? ቤተክርስቲያን ማን ነው? እኔ አሁን እንግዲህ ብዙም እውቀት የለኝም። እንደው በገባኝ መጠን ራሴ ቤተክርስቲያን ማለት እኔ ቅዱሳን በህብረት የምንሰበሰብበት ቦታ ነው። የእግዚአብሔርን ቃል ሼር የምናደርግበት ቦታ ነው። እግዚአብሔርን እኔ አንዳንድ ጊዜ አይኔን ጨፍኜ በኪቦርድ ብቻ እልል ተብሎ ቢወጣ ራሱ ውስጤ ያለኝ ደስታ አይደለም። ለምን? አጋንንትን በፍርሃት በመንቀጥቀጥ አቦል ቡና አፍልቼ ሰው ሁሉ ጠጥቶ እስከሚጨርስ ድረስ ትንፍሽ የለም። እኔ እዛ ቤት ትንፍሽ የለም ተብዬ አቦል ጠጥቶ ቤተክርስቲያን ሲሄድ እግዚአብሔር ቤት ሲመለክ በኪቦርዱም ሲመለክ በሙዚቃ መሳሪያም በሁሉም ነገር ሲመለክ እኔ ውስጤ እንዴት ሐሴት በእንባ እንዴት እንደምደሰት እኔና እግዚአብሔር ነን የምናውቀውና እኔ ብዙ እንትን አይታየኝም። እና አሁን ሁለት ልጆች ያላመኑ ልጆች አሉኝ። እናንተ ጋር ጭፈራ ነው ብሎ ሲሉ እንግዲህ ልምኑና ጭፈራው ነው ነው የምላቸው። ቀደም አንድ እህት የአሜሪካን ሀገር የምትኖር ስትናገር ነበርና እያየን ልጆቻችን ከሚጠፉብን እዛው ውስጥ ሆነው ያንን ሙዚቃውንም መሳሪያ እየሰሙ ይሄ በማደግ በመብሰል የምንተወው ነገር ስለሆነ ይሄ ላይ ችግር የለብኝ። እንደው ችግር ብለን ካነሳ ነው አይቀር መለየት አስፈላጊ ነገር ስለሆነ እንደው ባለባበስ ጉዳይ ላይ በጣም ብዙ አንገት የሚያስደፉ እንዳውም እኔ ቅድም ኮሜንት ስሰጥ ነበረ። አንድ አዲስ አበባ በነበርኩበት ሙሉ ወንጌል ቤተክርስቲያን ጓደኛዬን የሌላ እምነት ተከታይ ነበር ጮኛዋና ተመክራ ሁሌ እንደዚህ ትላለች። እሁድ መጨረሻ ላይ ሲደርስ እከሌ ምትባይ ወደኋላ ቀሪ የሚባለው ነገር ጆሮ ግንዴ ላይ ያቃጭልብኛል አለች። ሁሌ ሲነገራት አለመለሻ ተሸኘች፣ ተባረረች። እና እንደው ይሄ አለባበስ አንዳንዶች ስንመክራቸው አይመለከታችሁም በቃ እኛ ድነናል የሚል ነገር አለና እንደው አለባበስ ላይ ትኩረት ብናደርግ